አለኝ ባለትዳር ነኝ ሚስት አለኝ ምናምን ከስንታኔ የባህል ቪዲዮ ብንፖስት ምናምን ነው እንጂ አያስፈልግም። እንደዛ ኮንተንት መስራት ትችያለሽ። የሰው አይን መርዝ ነው። ኢየሱስ እግዚአብሔር ይጠብቅሽ እንጂ ቲክቶክ ላይ የምናውቃቸው እኔ አሁን ድሮ ነው እኛ ቲክቶክ የጀመርነው። ድሮ የምናውቃቸው ካፕሎች ሚዲያ ላይ የሚቀርቡ 10 ጊዜ የሚባባሉ አንዱም እኮ አብሮ አይደል አንዱም ያ በተለይው ምናምን ራሱ የተለያየ ነበር ባሌን እኔ አሁን አቢባኔ ካፕል ኮንተንት መስራት ምናምን እኮ አቅቶኝ አይደለም፣ ግን አንቺ ማውረድ የገባ ነገር ሀቢባ ኦሬዲ ገብተሻል ማለት ገብተሻል። አሁን ቪዲዮ እንስራ የባልና ሚስት ቪዲዮዎችን እንስራ ምናምን እያልኩት እምቢ ይለኛል። አሁን እኔ ባሌ አብሮኝ እንኳን ቢቀርጽ አያወራም፣ ወደ ካሜራ ያያል። ሀቢባ እሱ የሚልሽ እኮ እንዲህ ትዳር ውስጥ የገባ ነገር ሳይሆን ገና አሁን አንቺ ረጅም ዓመት ሆነሽ ብዙ ልጆች አሉሽ ምናምን። አሁን ግን አሁን እንደዚህ አይነት ነገር አሁን እንደ ኪዲ እንደኔ ምናምን ደግሞ ማለት ነው ሰው ያፋታሻል። ድሮ እኔን የሚያቀኝ ሴት ሊኖር ይችላል። አሁን ለምሳሌ ድሮ በጣም ዱርዬ በነበርኩበት ሰዓት የምታቀኝ ሴት ዛሬ ሚስቴ ጋር መታ ይሄን እኮ አውቃለሁ እንደዚህ አድርጓል ገባሽ? እሷ በማታውቀው ማንነቴ እሷ እንትን ልትላት ትችላለች። እኔ ጋር መተው ድሮ እሷን የሚያውቁ ያኛው ያለፈ ታሪክ ሊያጣላቸው አይችልም። አዎ አይችልም። ግን ሚዲያ ላይ ምን ያደርጋሉ መሰለህ? የቅናት መንፈስ እናንተ ደስተኛ ሆናችሁ አብራችሁ ምናምን ከሆናችሁ ሌሎች ሰዎች በወሬ ነው ሊያጣሏችሁ የሚሞክሩት። በወሬ ድጋሚ ደግሞ የራስሽ ፍሬንዶች ጠላቶች ይሆናሉ። የራስሽ ፍሬንዶች ድጋሚ የሰው አይንም በጣም መጥፎ ነው። ለዛ የትዳር ምናምን እንደዚህ አይነት ነገር በቃ አለሽ። አዎ አለሽ፣ ይታወቃል። አዎ ይታወቃል። ግን በሲክስ በቃ በሲክስ ምንም መንቆለባበት አያስፈልግም። ሚዲያ ላይ ይወጡ ምናምን አያስፈልግም። ጌታ አይናቸው ይነፋሻል። በጣም እኮ ስንት አይነት ሰው እኮ አለ። ምንም ሰላም የለውም ሀቢባ። የራስሽ ፍሬንድ የራሷ ጓደኞች ጠላት ነው የሚሆኑባት። እሷ ላይ ምን ላይ እኔ ደብቄያለሁ። የኪዲ ላይም የባሏ ላይ እንደዛ ነው። ናሆም እኔ የማስበው እያለ ያለው ልክ ነው። ትሪፕል ናይን ጋይስ ለምንድን ነው ሳይሆን ምን መሰለሽ አጠቃላይ ምን አለ መሰለሽ ኢትዮጵያ ውስጥ ሶሻል ሚዲያ ላይ በጣም ኦቨር ስገኝ ምናምን ነገር ሰው አይፈልግም። ተፈጥሯችን ፍቅር በዛው የሰው ልጅ ኢቭን እግዚአብሔርን ነው የምልሽ ሀቢባ፣ የሰው ልጅ መጽሐፍ ቅዱስ ላይ ራሱ ማለት በጣም ምቀኛና ክፉ ነው ይላል። ክርስቶስን ነው የምልሽ የሰው ልጅ ምቀኛና ክፉ ነው ይላል መጽሐፍ ቅዱስ ላይ ራሱ። ኢቭል አይን የሚባል ነገር አለ። ይሄ የሰይጣን አይን የራስሽ ፍሬንዶች የሚያዩሽ አስተያየት ምናምን ነገር እየሳቀ ከወዳጅ ጠላት ይጠብቅሽ ይባላል። ከወዳጅ ጠላት ይጠብቅሽ። እግዚአብሔርን ነው የምልሽ። ስንት አይነት ነገር አለ ከጀርባ የሚሰራ ስንት አይነት እሱን ነው የምልሽ። ስንት አይነት ሰው አለ እያለቀሰ ስለ አንቺ መጥፎ ነገር እያወራ ህዝብን የሚያሳምን ሰውን የሚያሳምን ጌታ ምስክሬ በጣም ብዙ አይነት ነገር አለ። በተለይ ደግሞ ሶሻል ሚዲያ ላይ ስትወጪ ገባሽ ያለ ስምሽ ነገር ምን ተቀለና ባልና ሚስቶች ሶሻል ሚዲያ ላይ በጣም ብዙ ስላየው ነው ፌመስ ሲሆኑ ሶሻል ሚዲያ ላይ ወይ ሚስትክ አትወድክም ለጥቅም ነው የቀረበችክ ይሉታል፣ ወይ ደግሞ እሷን ባልሽ ለጥቅም ነው የቀረበሽ አይወድሽም ይሏታል ምናምን በቃ ላይ ካለር እርስ በርስ እንዲጠላሉ ገባክ? ሚስትክ እኮ እንትናን ትወዳለች፣ ባልሽ እኮ እንትናን ይወዳል፣ አይወድሽም አትወድህም ምናምን እያሉ ላይክ ባልና ሚስት እንዲጣሉ ልክ ያጣሏቸውና ተጣልተው ደግሞ ሲመጡ ሊያስታርቁ ደግሞ ይሄዳሉ። አይ ምን እንደሚፈልጉ ግራ ነው የሚገባክ። እሱን እኮ ለዛ እኮ ነው ሰው የሁሉም ሰው የራሱን ኑሮ ነው መኖር ያለበት። ሶሻል ሚዲያ ላይ አሁን ኮመንት የሚያደርግልሽ የሚሰድብሽ ሰው ምናምን ነገር ያ ሰው እኮ ኮመንት አድርጎ ረስቶት የራሱን ኑሮ እየኖረ ነው። አንቺ በነዛ ሰዎች ኮመንት ግን ተጠምደሽ ብለሽ ወይኔ አሁን ሰው ምን ይለኛል ሰው ምን አሁን ይሄ ላይቭ እገባለሁ። ላይቭ እንደ ድሮ አይደለም። ገባሽ አይደል? ይመጣል ትላንትና አረ ናሆሜን የሚችለው ጌመር የለም ብሎ የሚጽፍልኝ ሰው አሁን ይመጣና ናሆሜ ይበራብሽ እኮ አየሽ
ጌታ እኔ አሁን ሶሻል ሚዲያውን ስለማውቀው መንፈሴን እግዚአብሔር ስለሚጠብቅልኝ ነው እንጂ በጣም አእምሮ ይጎዳ ነበረ። ገባሽ አይደል? ከዛስ ይስተካከላል፣ ነገሮች ደግሞ ይስተካከላሉ። በጣም ራሱን በቪውና በግፍ የሚለካ ሰው ነው እንደዛ መንፈሱ የሚጎዳ አይደለም። እንደዛ እንዳይመስልሽ ሀቢባ፣ ሁሉም ሰው ቲክቶክ ላይ እየተሰጠው አንቺ ብቻ ለወራት ሳይሰጥሽ ያማል እንዳይመስልሽ፣ እንዳይመስልሽ። እሱ ነው የምልሽ። በዛ ሰዓት ማለት ነው እየመጡ ስሜትሽን የሚጎዱ በጣም ስሜትሽን የሚናገሩ በጣም ብዙ ሰዎች ተይው፣ ኮሜንቱን ተይው። አብረሽ የምትጫወቺው ሰው አብረሽ እንደ ቀልድ ይናገሩ መናቅ ይጀምራል። ይልክልሽ የነበረ ሰው ሁሉ ለአንቺ መላክ ያቆማል። ኢዝ ራይት። ማንም ሰው ይኸውልሽ፣ ሁሉም ሰው አንድ ማወቅ ያለብሽ ነገር እንደውም ቤኪ 4 ኪሎ የሆነ ጊዜ ሲል ሰምቼዋለሁ። ማንም ሰው አንኮንዲሽናሊ ሊወድሽ አይችልም። ሁሉም ሰው ያለ ምክንያት አይወድሽም። እናትህ ብቻ ናት አንኮንዲሽናሊ። እናትሽም አትወድሽም። ልጇ ስለሆንሽ ነው የምትወድሽ። ባይዘው እግዚአብሔር ብቻ ነው አንኮንዲሽናሊ ሊወድሽ የሚችለው። ባይዘው እሱም ስለፈጠረ እግዚአብሔር ብቻ ነው ስለፈጠረ ከሱ ስለሆንክ ነው የሚወድህ። ማርዬ እናቴ ገባሽ? ያንን ነገር ራስሽን አሳምነሽ ማንም ሰው አጠገብሽ እንደማይቆም አምነሽ ከራስሽ ጋር ተጋፍጠሽ መኖር ያለብሽ። እንደዚህ ቁም ነገረኛ አትመስልም። አሁን ስትታይ ዝም ብለህ ቀልድ እኔ በጣም ቁም ነገረኛ ነኝ። የበሰልክ ሰው ነህ። እውነት ህይወት አብስሎኛል። ህይወት እያገላበጠሽ እና ላይ መሰለ ብራይት ላይ ሀቢባ፣ አንቺማ ፕሮፌሽናል ለማኝ ስለሆንሽ ምንም አይመስልሽም ማለት ቢሰጥሽም ባይሰጥሽም ምንም አይመስልሽም። ፕሮፌሽናል ለማኝ ስለሆንሽ እያለኝ ነው። ታዲጊ የለማኞች አለቃ ነው የሚያወራው። ግን ትክክል ነው። የዚህ የሶሻል ሚዲያ እንትን ቁጥብ ብለሽ መኖር ነው የሚያዋጣው። ልታይልሽ አንዳንዴ ማለት ኪድ ምን አለ መሰለሽ፣ ቁጥብ ብለሽ ለመኖር አትችይም። ምን አለ መሰለሽ፣ ልክ ታዋቂ ስትሆኚ የሆነ ሳለ ይሰለችሻልና ሁሉ ነገር በቃ ዝም ብለሽ እስቲ ተቆጥቤ ልኖር ምናምን ታያለሽ። ተቆጥበሽ ለመኖር ስሞክሪ አንቺ ሳትፈልጊ ሰው ይደርስብሽ። ሳትፈልጊ ዝም ብለሽ እየኖርሽ አሁን ዲሰንት ሆነሽ ምናምን በቃ የሆነ ያንቺ እየኖርሽ ምናምን ነገር ሰው ይመጣብሽ። ገባሽ አይደል? በጣም ብዙ ሰዎች እንዳይመስልሽ፣ በጣም ብዙ ሰዎች ያንቺን ውድቀት ይፈልጉታል። በጣም ብዙ ሰዎች የኔን ውድቀት ይፈልጉታል። እንዳይመስልሽ በፍጹም ነው። ለብዙ ሰዎች ደግሞ የሌላ ሰው ውድቀት ለነሱ ጸዴ ነው። በቃ ደስ ይላቸዋል። እነሱ እንሞክር መስሏቸው ነው። ሁሉም ሰው የራሱ እንጀራ ነው ይበለው እና አንዳንዴ ስዘገይ ማለት ነው ባይዘው አንዳንዴ እግዚአብሔር በራሱ ያዘገይሻል። አንዳንድ ሁኔታ ላይ ሊያስተምርሽ ይፈልጋል። ሲያዘገይሽ የሆኑ ሰዎች የቀደሙሽ የበለጡሽ ይመስልሻል። ገባሽ አይደል? ይመስልሻል። አንዳንዴ ግን እግዚአብሔር ያዘገይሽና እግዚአብሔር ደግሞ አስተምሮሽ ደግሞ ሲባረክሽ እነዛ በለጡኝ ከምትያቸው ሰዎች በላይ አድርጎ ነው የሚያመጣሽ። ገባሽ? እና ሶሻል ሚዲያ ማመን የለብሽም። አጠቃላይ ሊያስተምርሽ ራህዋይ በፍጹም ሶሻል ሚዲያ ላይ ያለ ሰውን ማመን የለብሽም። አጠቃላይ እውነቴን ነው የምልሽ። በቃ ስትተማመኝም እኔ አሁን ብዙ ጊዜ ሰው ተማምኜ ላይ ገብቼ አውቃለሁ። እንትና ይሰጠኛል፣ እንትና አለልኝ፣ እንትና ይሰጠኛል ብዬ ግን ምንም ያላተረፍኩበት ዘመን ማለት እሱ ዘመን። በቃ እግዚአብሔርን ተማምነሽ መግባት ነው። ካሰራ ትሰራለሽ፣ ካልሰራሽ አልሰራሽም አመስግነሽ ትወጫለሽ። የማንም ሰው ወሬ መስማት የለብሽም። ምናምን ሐሜት፣ ስድብ ምናምን በቃ ዝም ብለሽ ተጫውተሽ ስቀሽ ባለሽ ሰው ባለው አየር ተጫውተሽ በቃ ታብለሽ ትወጫለሽ። አለቀ። ያወራ ምን ይበል ከማንም ጋር ሳትነጋ እነሱን ነገሮች መከታተል ራሱ ለሜንታል ራሱ በጣም ኔጌቲቭ የሆነ ኢነርጂ ይዘሽ መግባት የለብሽም። በቃ ጌታ እኔ አሁን ለራሴ በቃ እንትን ያልኩት ያንን ነው። ማንም ሰው ቢሰድበኝ ማንም ሰው እንትን ቢለኝ በቃ አለቀ። ከራቼ ምን እንደምወድለት ታውቂያለሽ? ራቼ አንድ ጭቅጭቅ ይፈጠር አይከራከርሽም፣ ምን አይልሽም። ከዛ ነገ ከአንቺ ጋር ይታየም። ዛሬ ተጨቃጨቀ ነገ ይታየም ከአንቺ ጋር። እሱን ያ ነው የሚያስፈልገው ደግሞ ማለት ነው። የአንቺን እንጀራ ነው ያለብሽ። ከኔ ጋር ስላልተጫወትሽ አንቺ የሚቀንስብሽ ነገር አለ? የለም። ለአንቺ የሚሰጥሽ ሰው እኮ ከናሁን ጋር አልጫወትሽም ብሎ እኮ አንዳንድ ሰው ግን ከእንትና ጋር እኮ ነው ጊፍት የማገኘው። ሰውም ይጽፍልሻል ከእንትና ጋር እኮ ብትሆኝ እንትን ታገኛለሽ ከእንትና
ጭንቅላት ላንቺ እንጀራ ይሻግታል እንጂ ላንቺ የተጻፈ እንጀራ ይሻግታል እንጂ ማንም አይበላውም። ከኔ ጋር ስለሆንሽ ለሰው ሞት አነሰው ለሰው ሞት ሰው ጊዜ ከራቼ ሞት ነው በጣም ብዙ ጊዜ አልኩሽ ታይዋለሽ። እቺ ያወራንበት ጊዜ አለቻ እዚች ካወራንበት ቦታ ደግሞ ከፍንና በ3 በ4 የምናወራበት ጊዜ ይመጣል። ይሄ ነው ዳይስት ዘይልሽ እንደዛ ተባብለን አሁን ይመጣሉ አንዳንድ ሰዎች ይገባል። ዲቪዥን ዲዎች እንዴት ናችሁ? የከሰርክ ቲክቶከር እንዴት ነው ይለኛል። እኔ ጋር እየመጣ እኔ አሁን 1.2 ሚሊዮን ፎሎወር ነበረኝ 1.1 ገባ 50 ሺህ ፎሎወር ነው የቀነሰው። ለምን? አካውንቴ ዋርኒንግ ላይ ነው። 50 ሺህ ቀነሰ 50 ሺህ ፎሎወር አካውንቴ ኢሜል ሳረግላቸው በአንድ ሳምንት ኢሜል ሳረግላቸው በቃ ቀንሷል አሉ። ኢሜል አረግላቸው አካውንት ዋርኒንግ ላይ ነው። ለዛ ነው ታፕ እያደረገ ገባሽ? እና ሁሉም ነገር በነፈሰበት ነው። አየሩ ቲክቶክ ላይ ምናምን ሁሉም ሰው በነፈሰበት በጣም ናሁም አይሰር ደብሊው አሁን ያልካቸው ነገሮች እንዳለ ናሁም እንደዚህ አይነት በሳል ሰው አይመስለኝም ነበር። ዝም ብሎ ቀልድ ብቻ ጨዋታ ሳቅ ብቻ እንጂ እንዲህ ቁም ነገር የሚያውቅ አይመስለኝም ነበር። በጣም ግን የበሰለ ቁም ነገር የሚያውቅ ሰው ህይወት ያስተማረችው ሰው እንደሆነ አየሁኝ በንግግሩ በእውነት ደብሊው ናሁም ይመችህ። ሌቭል ላይ ስትደርስ ምንም ነገር የማይገርምክ ሰው ትሆናለህ። በቃ ምንም ነገር መጣ ሄደ የማይደንቅክ ሰው ትሆናለህ። ነገራቶች ያበሰሉ የሶሻል ሚዲያ የአመታት ኤክስፒሪየንስ ያለክ ሰው ስትሆን በጊዜያዊ ሁኔታ አትደነቅም፣ አትበረግግም። ብዙ ጊዜ እንደዚህ ላይ ያሁን እኔ በጣም ብዙ ጊዜ እንደዚህ ሆኖብኛል። በጣም ብዙ ጊዜ እና የሆነ ጊዜ ላይ በጣም እጨነቅ ነበረ። ልክ አየሬ ምናምን ያበደ ሆኖ ምናምን ድንገት ምትት ምናምን ለሁለት ወር ምትት ሲል ማለት ነው እሻቀቃለሁ። በቃ 6 ቪውየር የደረሰብኝ ሰዓት ነበር። እግዚአብሔር ምስክር። ከዛ እኔ ራሱ ትዝ ይለኛል ማን ማይንድሴት በጣም ጸዴ ነው ማን ሊትራሊ የሆነ 30 ቪውየር እያለ 1000 ቪውየር እያለ ምናምን you still keep showing up ምናምን እና እሱ ነው ማተር የሚያደርገው ሁሌ ቦታው ላይ መገኘት ነው ያለብን። እንደነበረው ሊቀጥል ያ ምን ይባላል? ኮንሲስተንሲ ይባላል። እና አሁን ላይ አይሰማኝም። እኔ አሁን ለአሁን ፎንቲ አሁን ጊፍት ጋለሪ ማን ይሞላልኝ? ጌመር ነች መታ ይሞላችልኝ። አሁን ሄርሚ ገባሽ? ለምን ጊፍተር ለአሁን ፎንቲ የለውም? በቃ ይመጣና ሄደ። ደግሞ አሁን ደግሞ እግዚአብሔር አለው ጊዜ በዚህ ጊዜያት ሁሉ ራሴ ተቆጣጣሪ መንፈሴን ጠብቄ ይገባለሁ ላይ ባለቀ ዋናው አንተ ይኸውልህ ቦታ ላይ መገኘትህ ነው። ዋናው ላይፍ በሰዓት በቀን መክፈት ነው። የሆነ ተናጋሪ ምን ሲል ሰማው መሰለክ? እኔ አዳራሽ ውስጥ ንግግር ሊያደርግ ሲገባ አዳራሽ ውስጥ ኖረም አልኖረም እኔ በቀኑ በሰዓቱ አዳራሽ ውስጥ ተገኝቼ ንግግሩን ማድረጌ ነው ዋናው አለ። ስለዚህ ዋናው አንተ በሰዓትህ ባስለመድከው ሰዓት ተከታዮችህን ባስለመድካቸው ሰዓት መክፈትህ ነው የሚጠበቀው። ያ ነው ተስፋ መቁረጥ አያስፈልግም። ጉዞ ወደ 40 ሺህ ጋይስ እሱ ነው ማተር የሚያደርገው። ጥሩ ሄደ መጥፎ ሄደ ምናምን just keep doing your thing ኮንሲስተንሲ ማለት እሱ ነው። ያኔ ነው እግዚአብሔር የሚረዳው። ደግሞ ማይንድሴት የሚፈተነው ደግሞ በቃ እንደዚህ ጥሩ ያልሆነበት ሰዓት ላይ ነው ምናምን እሱ ነው ቢውልድ የሚያደርገህ ምናምን ይፈሚ በጣም ጸዴ ነው። በዛ ተፈትነ ካላለፍክማ you are not enough። በዛ ተፈትነ በዛ ተፈትኖ ካላለፍክ you are not enough። አይ ሮቢን ኔጌቲቭ ኮሜንቶች ደግሞ ለምሳሌ አንዳንድ ሰው ይኸውልህ ይህን መቋቋም አቅቶት ላይቭን ገብቶ የሚወጣ ሰው ይኖራል። ኔጌቲቭ ኮሜንት መቋቋም አቅቶት፣ አንተ ግን እነዛን ኔጌቲቭ ኮሜንቶች ተቋቁመህ ላይቭህን ከቀጠልክ አንተ ጀግና ነው። ምን የሚባል ነገር አለ መሰለሽ? ችግርን በጣም ስለምጁ ሰው በጣም ችግርን ሲለምደው ማለት ነው ማልቀስ መጨነቅ ያቆምና መሳቅ ይጀምራል። ተላመደው ደግሞ ሌላ ማወቅ ያለብሽ ነገር ነው የደስታ ጊዜ እንደሚያልፍ ሁሉ የሀዘን ጊዜ የሚያልፋል። ይህንን ደግሞ አውቃለሁ። ሁሉም ማለት ነው ደስታን ሀዘንም ማለት ነው። ግን ባይሆን ሰውን ታይበታለሽ፣ ሰውን ትታዘይበታለሽ። እያንዳንዱ ነገር ችግር የጓደኛ ማጣሪያ ወንፊት ነው ይባላል። ስለዚህ ወዳጅና ጠላትን ታጣራበታለህ እንደ ወንፊት።
አዋ አባባሎች ታውቃለች። አይ ናሆሜ ገርሞኛል፣ ግን ናሆሜ እንደዚህ የሚያስብ አይመስለኝም ነበረ። እግዚአብሔር ገርሞኝ ከዛሬ ነገር እኔ ተረትና ምሳሌ ስለማውቅ ችግርን ህይወትን ታይበታለህ፣ ጓደኛን ታጣራበታለህ። ወደ ችግር ወንፊት ነው ምናምን የሚለው ነው አይዛቅ የሚያስቅ ችግር የጓደኛ ማጣሪያ ወንፊት ነው። ክላሲካል ከፍተሽ እንደዛ ብትይ በቃ ጸዴ ነው። ግን በጣም ያበደ አሸር ይኸው አሁን ላወራ ነው ወሬ ግን ያበደ እና አሁን በጣም ደብሊው ማይንድሴት የሌለ ጸዴ ነው። አይስወር ይመች እንደዚህ ማሰብ ምናምን በጣም ጸዴ ነው። የስ ሰር ታፕ እያደረግን እንደብድበው ጉዞ ወደ 40 ሺህ። ቅድም ግን ሰው እያለቀሰ ለማሳመን ይሞክራል ያልከው ማንን ለመናገር ነው? አሁን ምን ለማለት ነው? ቅድም ሰው እያለቀሰ ስለአንተ መጥፎ ያወራል ያልከው ማን እንደመናገር ነው? ኧረ ተው አይዛቅ ግን ኧረ ተው አይ እንግዲህ ቀልድን ቀላቀል ብዬ ነው። ይሄ ቀልድ እኮ አይደለም፣ እያጣላህ እኮ ነው ሰውና ሰው። ማናማ ነው ማለት ስማ፣ ቅድም ሰው እያለቀሰ ሊያሳምን ነው እየነገርኩህ እኮ ነው። አንዳንድ ሰዎች ጭንቅላት ላይ ስለመጡ ነው። ጉዞ ተው ናሆም ተው አይዛቅ፣ እንዲህ ነው ሌሊቱን ሙሉ እንዲህ ነው የሚያማረኝ። ተው አውቆ ነው ነገር ከሰው ሊያጣላ ማናለ እንደዛ። እኔ እኮ እንደዛ ያልኩት ለማስረዳት ያለ ፈርስት ጊፍት ትሪፕል ጋይስ፣ ጉዞ ወደ 40 ሺህ ታፕ ጋይስ። ፈርስት ጊፍት ኢዝ ትሪፕል ሌትስ ኢዝ ትሪፕል። ኧረ እንደ ፈረንጅ አወራሽ፣ እንደ ፈረንጅ ፈርስት ጊፍት ኢዝ ትሪፕል። ፈርስት ጊፍት ኢዝ ሌትስ ኢዝ ትሪፕል። ቴንክ ዩ ሶ ማች። ፈርስት ጊፍት ትሪፕል። ኧረ ጎራው ቤቢ ሌትስ ሙቭ ያ በዚህ ኢትዮ ላይ ናሆሜ ወይ ኢትዮ ላይ ሪከርድ ጌታን ኪዳ ከናሆም ጥንካሬ ተማርኩ እያለች ጀግና። ኢትዮ የትኛው ኢትዮ ላይ ጥቁር ፕሮፋይል አንዲ ጉዞ ወደ 40 ሺህ ዱነግ እኮ ነች። ያ ኢትዮ በጣም ደብሊው ማይንድሴት ጋይስ፣ ቀልድ ነው ግን ደብሊው ማይንድሴት ፎር ሪል። አይዛቅ ምን አለ እንደሱ ብታስብ። ኧረ አስባለሁ ሊትራሊ የውስጤን ነው እያወራኝ ነበረው። ለዛ ነው ጸጥ ይሰማኝ ነበረው። ምንም ጸጥ ብለህ እየሰማህ አልነበረ። እውነት ጸጥ ይሰማኝ ከስር ቴንክ ዩ ሶስዬ ምን እያልክ ስለፈለ እና ቴንክ ዩ እያልኩ እየሰማሁ ነው። ምን ትላለች? ስሞትላችሁ ስሙኝ፣ የሆነ ኮመንት ላምብላችሁ። ብራይትሊ ነው ስሟ። ቅድም እኔን የሰደበችኝ አንቺ የለማኞች አለቃ ነሽ ያልሽኝ። አሁን ምን አለች? የሆነ የሳይንስ ምርምር ጥናት ያረጋችሁ እኮ ትንቀናለች። ታችን ግን ምን አይነት ንቀት ነው ለኛ ያለ ተደበረች ነው ትደበርብራለች። የሆነ የሳይንስ ምርመራ ጥናት ያደረጋችሁ ነው የምትመስሉት። ለልመናሽ ነው ወይ አምላኬ። እንደዚህ በዚህ ሌሊት እንደዚህ እንዳሳቅሽ እኔ ምን ልበልሽ? እናት ደስ አለኝ፣ አሳቅኝ በጣም። ሰው ራሱ እየተሰደበ እንደዚህ ስቃል። እውነቱን ነው። ቅድም ነው ስትለምጂው ትስቂያለሽ። ብቻ ልንጂ ምን አለችኝ? አዲስ አበባ ልክሽን ስትነግርሽ ታነቢላታለሽ። አዎ እንደዚህ አራዳ ሲሰድበኝ እኮ አነብለታለሁ፣ እስቃለሁ አብሬ አንድ አበባ ናሆሜ ገዶች ክለንኛ በረርኩ እኮ አንቺ ደግሞ ለወጣ ነበርኩ። ቅድምም ራቴን ተው አትውጣ እያልኩት ብታይ ተሰጠው ጊፍት። ዛሬ ገዶ ለእኔ ነሽ ገደቢ ሲል ለእነሱማ ገዳቸው ነሽ። ለእኔ ገደቢ ሀቢባ ገድሽ ነበርኩኝ ድሮ ነበርሽ፣ አሁን ደረግሽ። ናሆሜ ትቀሚያለሽ አይደል አላለኝ። አሪፍ እያሰብሽ ነው እኮ ነው። ዮማሪዎስን አላየሁም። ይሄ አሁን ያወጣው ዘፈን ዮማሪዎስማ ይቀማል ብሎ እኮ ከድግስ ነው በኋላ አወጣ ሌላ ባህር ዳር ለባህር ዳር
ሰር ታፕ ታፕ እያደረግን ጉዞ